ክብሮች ሰላም ነው። እየከፈትኩ ነው። ሰላም ነው። ቴንሽን እያወራለሁ እንዳይሰማችሁ። የለውም። የት ነው ያለኸው? እድሜ፣ ሃይማኖትና ይላልበት። ሃይማኖት ክርስቲያን ነኝ። ክርስቲያን ነኝ። እድሜ 35። እድሜ 35። ሃይማኖት ኦርቶዶክስ አይደለም፣ ክርስቲያን ነኝ። እንዴ? እሺ። ከዚህ በፊት አግብተህ ነበረ? ልጅ፣ ትዳር፣ ጓደኛ? የለኝም። ምንም? አረ ምንም። እንዴ ጓደኛስ? ምንም የለኝም። ምንም ጓደኛ እንኳን መያዝ አይደለም ለመያዝ ጥረት እያደረኩ ነበር፣ ግን አልተሳካልኝም። በቃ እንደዚህ ሆኜ ብቻ እኔ 35 ዓመት ምንም ጓደኛ የለኝም። ብቻ ከወንዶች ጋር ነው የምራመደው፣ የምሰራው፣ የሚወጣው፣ የምገባውም ማለት ነው። ሀሳብ የሚካፈለው እንደዛ ነው። ስለዚህ እኔ በጣም የሚወደው ምንድነው አንድ ነገር፣ አንዱ ፈጣሪን የምታከብረው፣ ሁለተኛ ደግሞ ያለው ጊዜ ቤተሰቡን የምታከብረው፣ የሚወጣውን እንግዳን የምታከብረው፣ ራሷንም አይምሮን የሚጠብቀውን ነገር የምታደርገውን፣ ቻሌንጆቿን ባላንስ የምትፈጥረውን ካገኘሽ እንደዛ አይነት አንደኛ ፈጣሪን የምትፈራት፣ ሁለተኛ ጎረቤትን የምታከብራት፣ ሶስተኛ የራሷን ኮንፊደንሷን የምትጠብቃት ማለት ነው። ከኔ እፈልጋለሁ ማለት ነው። የማትደራደርበት ነገር አለ? አይ ምንም የምደራደረው ነገር የለም። ያለውን ነገር ሁሉ ማሳያት ነው። ያለኝን ነገር ሁሉ ማየት፣ ያለውን ነገር መስጣት፣ በቃ ቻሌንጆችን መመካከር፣ በቃ በምክር ነው ሁሉም ነገር የሚሆነው ማለት ነው። እሺ፣ ከየት ነው የምትፈልገው? ከዛው ከኢትዮጵያ ወይስ የት የምትመጣ ነው? እኔ ዱባይ ነኝ ያለሁት። አንተ ዱባይ ነው ያለኸው? ዱባይ ቻርጃ ነኝ ያለሁት። ቻርጃ በጣም ብዙ ሴቶች አሉ ይባላል። አይ እኔ ብዙም በስራ ቢዚ ስለሚሆን እንደዚህ አይነት ነገር በጣም አይመችኝም። ለምን ቁም ነገር ያለው የለውም ማለት ይሻላል። ቻሌንጅ አንድ ሲሪየስ የሆነ ነገር የሚያወራ የለም። ሁሉም ለሚያልፍ ነገር ነው። አይምሮዬን ማባከን አልችልም ብዬ ስራዬን ደግሞ አይምሮዬን ወደ ስራ ነው ፎከስ ያደረኩት። የተሻለ አንዳንዴ ቆራጥነት ያስፈልገዋል። የተሻለ እንዳያታልሉ እዛ ያሉ ሴቶች በጣም ኃይለኞች ናቸው ይባላል። ቻርጅ አካባቢ እሱማ ነው፣ ግን የምትይው ነገር ሰራይት አታልሉም። ተይ አቡዬ እውነት ነው ያወራሽኝ። ማዲያን የለም እውነት ነው። በጣም ሁሉንም አይደለም እዛ አካባቢ አሉ። እኔ አላየሁም፣ ሲያወሩ የሰማሁትን ነው። ውሸት ነው። ሰው ሲሉ ብቻ እኔም እሰማለሁ፣ ግን እኔ አልዋሽም። እኔ መዋሸት ጥሩ አይደለም። በጣም ከባዶች ናቸው ይባላል። እና አንቺ ደግሞ ነገረኛ ናቸው። እኔ ሻርጃ ቁጭ ብለህ 35 ዓመት እንደው ሻርጃ ቁጭ ብለህ እንደሆነ አሁን ያቸውን ድመት እራሱ አታታልባትም። ኧረ በእናትህ ሂድበት፣ ትክክለኛውን ነገር ሆዴ ከሚቆርጠኝ። እሺ ምንም ጓደኛ አልነበረም? ምንም የለኝም። ካለኝ አለ ነው የምለው፣ ከሌለ የለም ነው። እኔ ውስጥ እንደምናገርም ነው። ውስጥ ኮሜንት እየጻፉ እንትን ከነ ክብረ ንጽህናው ነው እያሉ ነው። ከነ ክብረ ንጽህናው ነው አይደለም እንኳን እንደዛ አይደለም። ግን ምንድነው አንድ እኔ ራሴን ጥዬ ነው የምሰራው። ግን የራሴን ጥዬ ስለምሰራ ለመልበስ ለምን ጊዜም አላገኘም። ለምን ፎከስ የሚያደርገው በስራ ነው። ስለዚህ በጣም ስራ የምትወዳት፣ ስራ አክባሪ፣ ራሷን ዝቅ አድርጋ ለሰው ቦታ የምትሰጠው፣ ፈጣሪም አቀድማ የምትፈራን ምስጥ የተሻለ ከሴት ልጅ ግን የሚማርክ ነገር አለ ብትሆን ባገባት ትላት ሁሉ የሚፈልግ ነው። አንተ ሊማርክ የሚኖራት ብላይ ሲልጦ ግዴ እኔን የምትማርከው ምንድነው? አንደኛ የሷ ጸባይ፣
ሁለተኛ ፈገግታ፣ አራተኛ ደግሞ በቃ በጣም አለባበሷ በጣም ደስ ስል አይምሮዋ ፍሪ መሆኗን ለእኔ ያስደስተኛል። ራሷን ስትጠብቅ፣ ራሷን ፎከስ ስታደርግ፣ ራሷን በራሷ ስትማር ኦኬ ምንም የሚያደራድር ነገር የለም። ግን ምንድነው በጣም ደስ የሚል ነገር መሆን ማለት በጣም ጥሩ ነው። ስለዚህ ምንድነው ሴት ልጅ በጣም ትኩር ብላ ራሷን የምትጠብቅ ከሆነ ኦኬ። ስለዚህ በጣም ለዛ ነገር ነው እኔ እንደዚህ የምለው። ስለዚህ ምንድነው ዋናው እኔ እሷ መክፋት የለም እሷ ከፍ እኔ ራሴን አውርጄ ራሷን መጠበቅ አለበት። ለምን ራሷን ልብስ ማጠብ አለበት። ራሷን ጸጉሯን ማጣጥቤ በካክስ ማስተካከል አለበት። ለምን ያን ጊዜ ደስታ ውስጥ ትገባለች። ሁሌ እንኳን ሻይ ይቅርና 1 ደቂቃ ቁርስ ብቻዋ ትበላ። እንደዛ አይነት ነገር ነው በጭንቅላት ውስጥ ያለኝ። መስፈርት ነው። ዋው ያለህ ሴት ልጅ ያለህ ክብር፣ ለሚስት ያለህ ክብር እንደዚህ እውነት ግን በጣም ነው ደስ የሚለው። እውነት ለመናገር ገብርኤልን እናቴን እናቴን ነጥል ያስታውቃል። ከውስጥ ነው የምታወራው። ከውስጥ የሚያወሩ ሰዎች እና ከላይ የሚያወሩ ሰዎች በነገራችን ላይ በጣም ልዩነት አላቸው። ይሄ ደረት ይኸውልሽ መድኃኒዓለም የሰጣ እስትንፋስ ነው። ይሄ ልብ እንደሚያውቅኝ ግልጽ ነው። ስለዚህ ምንድነው እኔ አንዳንድ ጊዜ ሰዎች በቲክቶክ ላይ ሲፎግሩ ነገያቸው ምንድነው ራሳቸውን ፎከስ የሚያደርጉበት ራሳቸውን ሲያቃጥሉ፣ ኮንፊደንስ ያለው ሰውና ኮንፊደንስ የሌለውን ሰው በደንብ አድርገሽ ነው የምታውቂው። ሰምተሻል? ምንድነው እኔ ከምናገር ይልቅ እሰማለሁ። ሰምቼ ሂሳብ አደርጋለሁ። ሂሳብ አድርጌ ነው የሚያወራው። መስፈርቱ እኔ አሟላለሁ የምትሉ ሴቶች ካላችሁ እዛው ዱባይ ላይ ያለው ሻርጃ ነው ትክክለኛ ትዳር የምትፈልጉ ሴቶች። በነገራችን ላይ እንደዚህ አይነት ሰዎች ማርያምን በጣም ያኖሩ ሲያወሩ ቀልድ ይመስላል እንጂ እውነት እነሱ ከልቡ እያወራ ነው ያለው። እና መጣችሁ መስፈርት ያሟላል ብላችሁ ያዝ ብታደርጉት ደስ ይለኛል። በውስጡ 20 ምናምን አሁን 20 ምናምናችሁ ማታ ሊያስተናግድ ነው ማለት ነው። እዚህ ጋር ግን መጣችሁ መስፈርታችሁ ቪዲዮ ከፍታችሁ ከሆነ እሱም አማራጭ አያጋችሁም፣ አይመጣችሁም። ከ30 ሴት የትኛዋ ትሻላለች አይልም። መጣችሁ ውሰዱት፣ ይሄንን ሰው ተጠቀሙበት አላችሁ። የተናቀ ያስረግዛል ትላለች አያቴና። እሺ ሌላ ትዳር ብላችሁ የመጣችሁ ሰው እንዳስወጣሽንም ሰላም አለን ይመስገን። እንኳን ደህና መጣ። በሱ ፍቃድ እንደሚዩት አድርግ። የት ነው ያለኸው? እድሜ፣ ሃይማኖትና የትዳር መስፈርት? ያለሁት እኔ አዲስ አበባ ነኝ። አዲስ አበባ። እድሜ 24፣ ሃይማኖት ኦርቶዶክስ ነኝ። እሺ የምፈልገው የፍቅር አጋር ያው ለኔ ብላ ተፈጣሪ ካላት ታማኝ እንድትሆን ለፍቅሯ ታማኝ ሆና በቃ ከፈጣሪ በታች ለኔ ያለሁልህ ብላ የምትለው እኔም ለሷ ታማኝ እሷም ለኔ ታማኝ ሆና በቃ ግፋቢ ለሷ ከ20 እስከ 22 ድረስ ብትሆን ችግር የለውም። ምንም እንትን አይልም። ግን ያው ከዛ በላይ እድሜው ምንም ችግር የለውም። እሷ ከዛ በላይ እንዳትሆን እስከ 22 ባለችው ጥሩ ነው፣ ደስ ይላል። እና ስራ የግል የራሴ ነው የምሰራው። ፊኒሺንግ ሰራተኛ ነኝ። በሁሉም ነገር እሰራለሁ። አጠቃላይ ፊኒሺንግ ነው የምሰራው። በቃ እና ከየት ነው የምትፈልገው? ከዛው ከአዲስ አበባ ወይ የትም ቢሆን ጣጣ የለውም? እኔ የትም ትሆን ጣጣ የለውም፣ ችግር የለውም። ግን ደስ ቢለኝ እኔ ከሰዳጅ ተመኮን በቃ አሁን ታውቂያለሽ ውጭ ላይ ያሉት ማለት ነው ራሳቸውን ከፍ የማድረግ ባህሪ ነገር አላቸው። የመኩራራት ነገር አላቸው። የሆነ የመጡበትን ይረሳሉ። ታውቂያለሽ እነሱ እዛ ሄደው የመለወጣቸውን ሳይሆን የሚያስቡት ሁሉንም አይደለም። እንዳታነቃቃኝ፣ ሁሉንም አይደለም። እና እንዳትሄድበት በዛው ልክ ጥሩ ሰው አለ ሁሉ ነገር እንትን ብሎበት በቃ ወደ ሁሉም ነገር ተመልሶ
ከባለቤቱ ጋር ሆኖ ለንስሐ እንዲያበቃው ሁሉም ሰው በዛ ልክ የሚፈልግ ነገር አለ። ግን አንዳንዶቹ ደግሞ የማሾፍ የመቀለድ ባህሪ ነገር አለባቸው። ቅድም እንትና በሱ ጋር እንዳለው ማለት ነው። ስለዚህ ታማኝ ነኝ እኔ ለፍቅሬ ልታመን ለፈጣሪ ከባረከኝ በቃ እኔም አግብቼ ለንስሐ ወጥቼ ያብቀኝ የምትል ካለች ከባለቤቷ ጋር አብራል ለንስሐዋን ተቀብላ ለወደፊቷን ህይወት ብታሳምር ከፈጣሪዋ ጋር እንትን እያለች የምትል ካለች ችግር የለውም። በዚህ እስማማለሁ ካለች ማውራት ይችላል። የማትደራደርበት ነገር አለ በትዳር ህይወት በፍቅር ህይወት ለይቅርታ ብቁ የማያደርግህ? አዎ በቃ እኔ በህይወቴ መጥተው እንዲቀልድብኝም ሰው አልፈልግም። እስካሁንም አላገባሁም። ከእንግዲህም አግብቼም መፍታት አልፈልግም። እንደው በህይወቴ መጥቶ ሰው ቀልዶብኝ እንዲሄድ አልፈልግም። ትክክለኛ ሰው ነው የምትፈልገው? አዎ በቃ ራሷን ተማምናበት የምትመጣ ከሆነች ትክክለኛ ትዳር ፈላጊ ከሆነ ትምጣ። ለኑሯችንም ከፍተኛም ዝቅተኛም አንሆንም። ፈጣሪ የምናመሰግንበት ኑሮ እንኖራለን። እሺ ሳጣ ወዳጅም ዘመድም የለኝም ለምንድን ነው እንደዛ ያለው? ይሄነች እንደዚህ ታውቂያለሽ፣ እዚህ ያለው የሆነ ልጅ አፍቅሬ በቃ እንደዚህ የሆነ በጣም እንተማመን ነበርና የሆነ ካውቂያለሽ እናትዮቹ በጣም የሆነ አይወዱምና በእንትን በማለታቸው ልኬት ስለፈለገች እሷ ወደ ውጪ ከኔ ጋር ፍቅር ለመጀመር ስታስብ እነሱ አልወዳሉም። እሷ መጀመሪያ ፈልጋኝ እያለች ከዛ በኋላ እነሱ በዚህ መካከል ላይ ይሄን ነገር ሲያስገቡባት በቃ ደርሼ ልንጣ ክፍለ ሀገር ምናምን አለችና በዛው ሄደች። እነሱ ጋር እንደሄደች እነሱ ምክር ሰማች። በዛው ስልኳን አጠፋች። ተነስታ ወደ ውጭ ሄደች። በዛ ከዛም አትደውልም። ጓደኛዬ ጋር ትደዋወላለች። ታውቂያለሽ ጓደኛዬን ምናምን እሱ ጋር ትደውልለታለች፣ ሰላም ትለዋለች። ከዛ አንድ ቀን እሱ እኮ እንደዚህ አገባ ምናምን ብሎ ሲነግራት ከዛ አግብቷል እኮ ምናምን ብሎ ነገራት ማለት ነው። ከዛ ደወለች እኔ ጋር ማለት ነው ስልክ ውስጥ ምናምን ብላ ደወለች። ከዛ ደወለችና የሆነ ነገር በቪዲዮ ደወለች ለማየት ብላ ማለት ነው። አግብቷል ባላገባም ብላ ስትደውል ታዲያ የሆነ ነገር አንድ ነገር ጠይቃ አለች። ምን ትጠይቂኛለሽ? ጠይቂኝ ስላት አይ የሆነ አግብቷል የሚል ምናምን ማለት ነው። ከዛ በቪዲዮ ጠፋች። በቃ እንዴ እንቀጥል ወይ ለምን አላልካትም በዛ ሰዓት እንደዛ ስትል? አይ ለምን መሰለሽ በህይወቴ ውስጥ ምን እንድቀልድ አልፈልግም። አሁን እሷ ይሄን ብላትም እሷ ከቤተሰቦቿ ጋር ያለ ቁራኝነት ስለሚመነጠል ስለማትችል ከቤተሰቦቿም እንድትጣላ አልፈልግም። ለምን ቤተሰቦቿ የሚወዷ ከሆነ እንድትረገም ወይም እኔና ግብታ ቢረግሟት የኔ ልጆች ጤነኛ ሆነው ላይወጡ ይችላሉ። በመንገድ ላይ ብንሄድ በህይወታችን ውስጥ ምንም ነገር ጥሩ ነገር ላይ ገጥመን ይችላል። ታውቂያለሽ? ስለዚህ ደግሞ ከዚህ ሁሉ ፈጣሪ እሱ ብሎ የሰጠኝን ብቀበል ይሻለኛል እንጂ ሌላ ነገር አያስፈልግም። እሺ እግዚአብሔር ጥሩ ያው ብትቀርብኝ ችግር የለውም ብዬ ትቼዋለሁ። ፈጣሪ ያለውን እሱ ይሰጠኛል እና በቃ ንጹህ የሆነ የሚያስቃብጥ በህይወትሽ ውስጥ ስትኖሪ ደግሞ ዳግመኛ ሰው አያስፈልግሽም። በህይወትሽ ስትኖሪ ሶስተኛ ሰው አያስፈልግሽም። አሉባልታ ምንም አያሰራልሽ። ያመንሽበትን አንድ ፈጣሪሽንና ባለቤትሽን ካመንሽበት ከዛ ውጭ ትርፍ ነው ሌላ። አሞ እንዴት ነህ? እንደዛ ስለሆነ እሺ ሳጣ ወዳጅም ዘመድም የለኝም ነው የሚለው። ወዳጅም ዘመድም እህትም እናትም ሚስትም ሆነዋለሁኝ የምትይ ሴት ትዳር የምትፈልጉ ሴቶች ካላችሁ በእውነት ብትመጡ ብታወሩት ደስ ይለኛል። እውነት ሰው መቅረብ የምትፈልጉ ሴቶች ካላችሁ መጣችሁ ቅረቡት፣ አውሩት፣ ተገናኙት። ትምጣ፣ እንሰራለን፣ እንለወጣለን። ብዙ ደረጃ እንደምንደርስ ደግሞ ተስፋ አለኝ።